እኔ ጋ ገብተሽ ነው የምትሉ። እኔ ቲክቶክ ላይ መግባት ነው እንዴ ችግሬ? ዛሬም ላይ ሶሉሽን ያላገኘ ችግር ውስጥ ነኝ ያለሁት። ግን አትሊስት የሆነች ደረጃ የሆነች አንድ ስቴፕ እንዲከፍ እንድል ያደረገኝ ኤቢ ማርሻል ነው። እሱን እንድሰድብ ፈልጋችሁ ከሆነ ኖዌይ አልሰድበውም። ለም ብዬ አንደኛ የእድሜ ታናሽ የስንት ዘመን ታናሽ በወልድ ማደርሰው ልጅ በዘጠና ምናምን የተወለደ ልጅ እናንተ ራሱ ኢማጅን አስቡት እስቲ እናንተ አስቡት። በዘጠና ምናምን የተወለደ አንድ ፍሬ ልጅ እኔ እሱን አስቀምጬ መስደብ አለብኝ እንዴ? በእግዚአብሔር እንዴ! ሂዱ ሂዝ ቤስት የሚችለውን ሁሉ አድርጓል። ኢቨን ዋቴቨር መኪናም ባይሰጠኝ ማለት ነው እንዴ። ግን አንተ ምን አረግክልኝ? ታሙ እኔ ለእኔ ምን አርገህልኝ ነው እሱን ለመስደብ እዛ ጋር ወጥተህ ከሰው ጋር የምታወራው? ሳራ ብትል ቤቷ እንድገባ ፈቅዳልኛለች። ሙኒት ብትል የምችለውን እንደውም ከምችለው በላይ ድረስ ተጉዛለች። ሌሎችም ሁሉም አሉ እዛ ጋር። አንተ ግን ስልኬን ራሱ የፈለግከው መቼ ነው ታሙ? በእግዚአብሔር መቼ ነው የፈለግከኝ እኔን እንዴ? ለምን? እሱን ለማሳጣት ብቻ ስለሆነ እንዴ? ለምን? እኔ እንዲሰደብ አልፈልግም። እኔ እንዲሰደብ አልፈልግም። የእናቴ አጥንት ሾክ ሆነ ጋር አትርዱኝ፣ በቃ አትርዱኝ። አልፈልግም። የማንንም እርዳታ አልፈልግም። ሰው አዋረድ፣ ሰው ጥላሸት መቀባት ካለብን ሶሻል ሚዲያ ሰው ያነሳል፣ ሰው ያፈርጣል፣ ይከሰክሳል። ቃል ለሰማይ ቃል ለምድር ነው። ይህ ትራይ ሂዝ ቤስት ግን ይህ ሶ ያንግ ማሪ በቃ ሚውት አርገሹ ጠብቂ ልጨርስና ያው እንትን እልሻለሁ። እና ሙኒት እዛ ነበረች። እናንተ ያው ሁሉ ነገር ሳቅ ስላቅ ስታረጉብኝ ነገ ትምጣ ብላ ቀጥራኝ፣ ነገ በማግስቱ በተገናኘንበት ሰዓት በቃ ያኔ ልቤን የሚያረጋጋ ነገር ነግራኝ ነበረ። ያው አልተቀረጽም። ቪዲዮ ቢቀረጽ ታዩት ነበረ። ምክንያቱም እስከሚገባኝ ድረስ ለታይታ ያደረገችው ነገር አይደለም፣ ለታይታ ያደረገችው ነገር አልነበረም። እና ቪዲዮ አላስቀመጠችም፣ ግን መብቷ ነበር። በዛ ሰዓት እንደሌላው ሰው ቪዲዮ በዚህ በዛ 4-5 ሰው በጀርባዬ በምናምኔ መጥቶ እዚህ ጋር ምናምን አድርጎልኝ አይደለም። ዝም ብለን ቁጭ ብለን ያወራ ነው። መኪናውንም እገዛልሻለሁ፣ አረቦች ሊቀመጡበት የሚችሉ ቆንጆ መኪና እስከዚህ ድረስ አውጥቼ እገዛልሻለሁ፣ አንድ ቪዛውን የሚያግዘኝ ሰው እፈልጋለሁ አለች። ይሄ ከተባለ በኋላ በማግስቱ ጌታ ምስክሬን ነው የምላችሁ፣ እግዚአብሔር ምስክሬን። ለምን ብዬ ነው የምዋሸው? በማግስቱ የእናንተ ማዕበል መጣ። የእኔም አይደለም ወላ የኤቢ ማርሻልም አይደለም ወላ የሙኒትም የማንም ሰው አይደለም። የእናንተ ማዕበል መጣና ተቆጣጠራችሁት። የኔን ፎቶ እየፖሰታችሁ መኪናውን ለጌጤ እያላችሁ እንትን ስትሉ ኦሬዲ ነገሮች ተቀያየሩ፣ አቅጣጫቸውን ቀየሩ። የሚያውቁኝ ልጆች ጠቅላላ 100% በሚባል ደረጃ እርግጠኛ ሆኑ መኪናውን እንደማገኘው፣ እኔ እንደማገኘው ያን መኪና እርግጠኛ ሆኑ። የትኛውን? ያ እንትን መርሴዲስ ነው ሶሪ ሼፍሮሌቱን እንደማገኘው። ሼፍሮሌት ናት አይደል እንዴ? ከዛ እንደዚህ ብለው 100% እርግጠኛ ሆነው ገና መኪናው እጄ ሳይገባ ነበር እንኳን ደስ አለሽ ማለት የጀመሩ አንዳንድ ሰዎች። ለምን? ማዕበል ነበረ። የእናንተ ድምፅ ማዕበል ነበር የሆነው፣ የህዝብ ማዕበል ነው። አዎ ነገር ግን ሀቅ እናውራ ከተባለ ሁሉም አስመሳይ ነው። ሁሉም አስመሳይ ነው። ካሜራ የነበረበትና ካሜራ ያልነበረበትን ቦታ ነው እኔ ነገርኳችሁ። አሁን ኦኬ። እኔ እኮ በማግስቱ ሙኒት ሹፌር ልካ ከቤቴ ወስዳኛለች አልኳችሁ። አብሬያት በተቀመጥኩበት ሰዓት ግን ካሜራ አልተደረገም፣ አልተቀረጽንም። የተቀረጸ ነገር የለም። በመሀላችን ተወርቶ እኔና አንዲት ልጅ ሰልፊ እንነሳ ብላ ልጅቷ ጠይቃ ሰልፊ ተነስተናል ከእሷ ጋር። እኔ ራሴ ያልተነሳውም ሰልፊ ከሙኒት ጋር። ኤኒዌይ ሄድን። የዛን ቀን የሆነ ብር እጄ ላይ አልነበረም። የተወሰኑ 3 ጓደኞቼ አዲስዬ የቅዱስ እናት የምታውቋት ካላችሁ ሮዳስ፣ ፌኔት እና አንዲት ሌላ ራሄል የሚባሉ ለ4 ነው።
500 ድራም አዋተው 2000 ድራም እጄ ላይ ነበረ እና ያቺ እዚህ ወር ስላልሰራው የቤት ክራይ የምከፍለው 1500 ነው። 500 እጄ ይቀራል። ይሄን ብር በቻልኩት መጠን መያዝ አለብኝ እና ከስራ ስመጣ ቤት እስክደርስ ነው የምጠብቀው። ግን በጣም እርቦኝ ነበር እውነቱን ስነግራችሁ። ከዛ ማቴዎስ ደወለ። ማቴዎስ ማለት ዋን ላቭ ኢትዮጵያ ቡም የሚለው ልጅ የምታውቁት ናችሁ። እና ደውሎ ምሳ ልጋብዝሽ ሲል ይሄ የሚታለፍ ነገር አይደለም። ሄጄ ለምሳው ቁጭ ስል ላይቭ ገብቶ አጠገቤ ተቀመጠ። እኔ እና እሱ መሀል ያወራነውም የተነጋገርነውም ነገር አልነበረም። እኔ ማቴዎስ ማለት ነው። የምትቀየመኝም ከሆነ ተቀየመኝ። በህይወቱ ዋን ላቭ ኢትዮጵያ የሚባለው ልጅ እኔ ታምሜ እንኳ እግዚአብሔር ይግደልሽ ያላለኝ ልጅ ነው። የሰፈሬ ልጅ ነው። ታናሼ ነው። አብሮ አደጌ ነው። ለሰው ደንታ ለእኔ ደንታ ከማይኖራቸው ሰዎች መካከል ነው። ምናልባት በዛን ሰዓት ልክ ሌላው ሰው እንደሚያደርገው ቪው ፈልጎ ነው ከፍቶ የተቀመጠው ብዬ ማለት የምችለው። ሌላ ነገር ሊኖሩ አይችልም። ይሄ መጀመሪያው ስላልሆነ እኔ የራሴን አደርጋለሁ እናንተም ለእሷ አድርጉ ብሎ እንዲህ ቪዲዮ ፎቶዬን እንዲህ ለጥፎ ሰርቷል አደለ? እኔ ከሱ 5 ሳንቲ የጠጠር ከረሜላ መግዣ አላቅም በዘመኔ። ግን እግዚአብሔር ይስጠው ሽሮ ጋበዘኝ የዛን ቀን እና ላይቭን ከፍቶ ፊት ለፊት ህዝብ ፊት አቆመኝ። በዛን ሰዓት ሙኒትም ቅር አላት። በረብኝም አልገባኝም ነገሩ ግልጽ ባይሆንልኝም አልተለመነብኝም በእኔ ስም። ኦኬ እሱ ያለው ያወራ የነበረው ስለ ኤቢ ማርሻል ነው። የኤቢ ማርሻል ጓደኛዬ እኮ ነው ምናምን አለኝ። ጓደኛዬ ነው፣ የቅርብ ጓደኛዬ ነው። ደውዬ አወራልሻለሁ፣ መኪናውን እንዲሰጥሽ አደርጋለሁ ምናምን አለ። ግን መኪናውን ተቀብዬ ስመጣ መኪናው የስንት ዓመተ ምህረት ነው እስቲ ይሁና ንገሪኝ ሲለኝ እኔ ይሄ ነገር አላሰብኩበትም። የስጦታ ፈረስ ጥርሱ አይታይም ይባላል። ድሮ አባቶቻችን ፈረስ ሲሰጣጡ ጥርሱን ነበር የሚያዩት እና ትልቅ ነው አርጅቷል የሚለውን ለማወቅ ማለት ነው። እኔም ስጦታ ስለሆነ ተቀብዬ በደስታ እየመጣው እያለ ተወሰኑ ችግሮች ቢኖሩባትም ለእኔ ተመችታኝ ነበረ። ዓመተ ምህረቱን አይቼ 2011 ኒሳን አልቲማ ስለው ከት ብሎ ይሳቅብኝ እሱ ብቻ ነው። በነገራችን ላይ እሱን ይሳቅብኝ። ቤቴም ስገባ ተቀብለው እንዴ ያው ሰው አቃቂር ያወጣላችኋል። ያቺን አሮጌ መኪና ግን ማንም ሰው አልሰጠኝም። በቃ አጠቃላይ የሰጠኝ ኤቢ ማርሻል ግን ያው ተመልሳ መሄዷ ደግሞ ወሽመጤን ቆርጦታል። በግልጽ ስነግራችሁ ማለት ነው። አሁን ብዙ ሳልዘባርቅ ህግ የምታውቁ ሰዎች እንድትረዱኝ የምፈልገው ነገር ምንድን ነው? ዛሬ ጠዋት መኪናዋን የሚነዳት ሰው ነበረ። ሳሌቅ ሪጅስተር ባልተደረገበት መኪና ላይ በሳሌቅ መንገድ ተጉዟል። ስለዚህ ሳሌቅ ሜሴጅ ሲገባልኝ ፔናሊቲ አቮይድ ፔናሊቲ ምናምን ብሎ ሲገባልኝ ያንን ፎርዋርድ አደረኩኝ። እሺ ፎርዋርድ አደረኩኝና እባካችሁን ችግር ውስጥ ከመግባቴ በፊት አድኑኝ፣ እባካችሁን ይሄን ነገር የሆነ ነገር አድርጉልኝ ብዬ መልእክት ላኩኝ። መልእክቴ አልሰማውም፣ ቮይሱን አልከፈተውም። ስደውል ጆሮዬ ላይ ይዘጋል ስልኩ እና እኔ አሁን ያለሁትኝ እዚህ አንገቴ ድረስ በተዋጠ ማጥ ውስጥ ነው። ከዚህ የባሰ ፔናሊቲ ቢኖር በእንትኔ ላይ እኔ ማለት ብከስ እንኳን አቅም የሌለኝ እኔ ትላንትናና ከትናንት ወዲያ ይህን አታርጊ ይህን ያርጊ የሚል ከጎኔ ሰው የሌለኝ ሴት አሁን ደግሞ ከእነሱ ጋር ልካሰስ አልችልም። ስለዚህ መኪናውን ኦልሬዲ ወስደውታል፣ ግን ከስሜ መውረድ አለበት። ከስሜ ላይ ሳይወርድ እንዳይነዳ በቃ የምታግዙኝ ከሆነ አግዙኝ። እኔን መስደብ የምትፈልጉ ከሆነ መስደብ መብታችሁ ነው። ሙኒት የታለች? ሙኒት እኮ የለችም ጋይዝ። ሙኒት እያላችሁ ትጽፉልኛላችሁ፣ ግን ሙኒት የለችም እዚህ። ሙኒት የታለሽ? በማርያም የለችም እኮ ሙኒት። ገስት ላይ የለችም ሙኒት። ኦኬ እሺ ሰማው። በቃ ለሱ ነው አሁን እንትን የምትሉም። እገባለሁ፣ ማታ እገባለሁ ለሁሉም ነገር። ይሄ ነገር እውነታው ይውጣ ብዬ ነው
ከኔ በኩል ተረጋግጦ ከተነገረ በኋላ ከዛ በኋላ ወደ እሷ ጋር እገባለሁ። ግን ያለውን እውነተኛ ነገር እንድታዩት ስለምፈልግ ነው። እኔ ማርሻል ላይ የዚህን ያህል ወጥቼ ሪ የምልበት ምክንያት የለኝም። ምክንያቱም እነኛ ያደረጋቸውን ነገሮች ሳያደርጉ ነው ሰዎች ብሌም እያደረጉት ያሉት። በተለይ እኔ በጣም የማዝነው በተመስገን ነው። ትላንት ስናወራ የተወሰነ ኤቢ ማርሻልን አላገኘሁትም። ዋናው ኤቢ ማርሻል በሁሉም ነገር በሚሆኑ ነገሮች ውስጥ የለም። የሚልካው ተላላኪዎች አጋዦቹን ወይም ቀኝ እጆቹን ነው። እሱ ነው የሚያደርጋቸው ነገሮቹን እና ዛሬ ልክ ያለው ኦልሬዲ ዛሬ ልክ ያለው መልእክቱንም አላየልኝም። ደውሌንም ይዘጋብኝ ነበረ። እኔ አሁን የምትረዱኝ ሰዎች ካላችሁ ከሁሉ በፊት በመንጃ ፈቃዴ ላይ ምንም አይነት ፋይን የለብኝም። ለረጅም ዓመት ነው የሰራው ታውቃላችሁ። እዚህ ሀገር ላይ እኔ የምኖረውም አንገቴ እንደፍቼ ነው። ዛሬ ምናልባት ያው የእናንተ የተጽዕኖ ድምፅ ስለነበረ ከነ ኤቢ ማርሻል ጋር ተገናኝቻለሁ እንጂ በህይወቴ ምንም ቦታ ላይ የምታውቁኝ አይደለም። በዚህ ደረጃ ጋይስ እባካችሁም በእግዚአብሔር ይሁንባችሁ። 1,100,000 ተመልካች ያየውን የእርዳታ ቪዲዮ አይቶ ያልደወለልኝ ሰው የኤቢ ማርሻል ጉዳይ ሲሆን ለምን ደወሉልኝ ነው የኔ ጥያቄ። ለምን? እሺ ወደ ዮኒ ማኛ ስመለስ አልጨረስኩትም። የዮኒ ማኛ ጉዳይ እኔ ለሱ ቢያው አድርሱልኝ ብያቸዋለሁ። ወደ እሱ አድርሱልኝ። ከሰው ቀድሞ እንዲያወራኝ ስለምፈልግ ማለት ነው። እኔም መርዳት ከፈለገ እኔ በገንዘብ አይደለም እሱ እኔም በቻለው ነገር ማገዝ ይችላል። እንግዲህ አላቅም፣ ሃይማኖት ስለቀየረ እርዳታ ካቆመ አላቅም። ግን እስከማውቀው ድረስ በጣም ሰዎችን እንደሚረዳ አውቃለሁ። እና እኔ የምፈልገው ሊሆን ማኛ ነገሮቼ እንድታደርሱልኝ እፈልጋለሁ። አስመሳይ ምናምን የሚባል ነገር የምትሉ ልጆች እሺ፣ አመሰግናለሁ። አንዴ ያው ከመዘባረቄ በፊት ሩዳስ ትግባ ስለደከመኝ ነው። ይሰማል ድምጽ ጌጤ? በደንብ በደንብ። እሺ አሁን ይኸውልሽ ልል የምፈልገው ነገር ምን እንደሆነ ታውቂያለሽ? አሁን በጣም ብዙ ሰው ነው እዚህ ጋር ያለው። እያንዳንዱን ነገር አሁን ትያቸው የነበርሻቸውን ነገሮች ያው አውቃለሁኝ። አሁን ቦትሽ ባታውሪው ምን ያውቀዋለሁኝ? የማውቀው ነገር ነው። ምንም የተደበቀ ነገር የለም ከኔና። አሁን ምን እፈልጋለሁ መሰለሽ? እያንዳንዱን ነገር ነካ 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 እያደረግሽ የዘለልሻቸው ነገሮች አሉ። እያንዳንዱን ነገር ስትጀምሪ በደንብ ዲፕ ገብተሽ ክሊር በሆነ ሁኔታ ለማስረዳት ሞክሪ። ለምሳሌ አሁን ስለ ማኑስ ሰዎች እየደወሉ ስለ ተሙ በደንብ አድርገሽ ለህዝቡ ይሄ እዚህ ጋ አሁን 7,000 ምናምን ህዝብ አለ። ለዚህ ህዝብ ተሙ ያደረገውን ነገር ክሊርሊ ንገሪያቸው። ተሙ ምን አረገ፣ ተሙ ምን አረገ እያሉ ከስር እየጻፉ ናቸው አይደለም? አይተሸዋል። ተናግሬያለሁ። ታዲያ አልሰሙኝም? አይ ክሊር አላረግሽላቸውም። ተሙ ምን አደረገ እያሉ ናቸው ያሉት። ይህንም ክሊር አድርግ። እንዲሆን እንደገና ደግሞ አንድ ልጨምርልሽ ጌጥዬ፣ አንድ የታገሸኝ አንድ ልጨምርና አጠቃለሽ ትመልሸዋለሽ ጥያቄዎቼን ማለት ለአንቺ የምጠይቅሽን ጥያቄ ማዕረግ ከይቅርታ ጋር እሺ ጌጥዬ። እንደገና ደግሞ ሙኒት በጣም ሳራ ቤት ተገብቶ በጣም ብዙ ሰው ቃል ገብተውልሽ ሊያስረዱሽ እንደነበረ ከዛም በኋላ በመሀል ደግሞ የሰፈሬ ልጅ ያልሽው ልጅ ነይ ምሳ እንብላ ብሎ ሲልሽ እሱ ላይቭ እንደሚገባ ላንቺ የሆነ ነገር ቪዲዮ ሰርቶ እንደሚፖስት ምናምን ነገር አላወቅሽም። የሰፈርሽ ልጅ ነው ነይ ምሳ እንብላ ብሎ ሲልሽ ሄድሽ። ስትሄጂ እሱ ላይቭ ገብቶ የሆነ ነገር አወራ። በዛ መካከል ላይ በአንቺና በሙኒት መካከል ሚስ አንደርስታንድ ተፈጠረ አይደለ? ሙኒት ከዚህ በፊት ልካልሽ ሰው መሐመድን ልካ በመኪና ይዘውሽ ሄዶ ቤቷ ገብተሽ ቁጭ ብላችሁ ኦፊስ ላይ ብዙ ነገር እንዳወራችሁ መኪና እንደምገዛልሽ ቃል ተገባብታችኋል። ቪዛም እንደምትሰጥሽ ኮታ አላት ቪዛ እንደምትሰጥሽ። ይሄን ነገር እኔም ጠይቂያታለሁ። ደውዬ ቀጥታ ደውዬ ካለሽ ትሰማዋለች። ጠይቂያት እሰራላታለሁ ይህን ቪዛ
ግን የሚከፈል አንዳንድ ነገሮች አሉ። ያን ነገር ከቨር ተደርጎ እኔ ኮታ አለኝ ከኮታዬ ቪዛ ሰጣታለኝ ብላለች። በዛ መካከል ላይ የሰፈርሽ ልጅ ጠርቶሽ ኔምሳቤ ሽሮቢ ብሎሽ አንቺም ከስራ ደክሞች ስለነበረ ሬስቶራንት ላይ ሄደሽ ምግብ እየበላችሁ እያላችሁ በዚህ መካከል ላይ ሙኒት አይ ቲንክ ይሄ ቪዲዮ ደረሳት መሰለኝ ወይ ላይቭ ላይ እዛ ጋ አብረሽ እንዳለሽ አወቀች። ሚስ አንደርስታንድ ተፈጠረ መሀላችሁ አይደለ? ይሄ ነገር ክሊር ነው አይደለም ብለው ነገር ጌጥዬ ሚስ አንደርስታንድ ተፈጠረ። ሙኒት በደንብ ልትረዳሽ ቃል የገባችልሽ ሴት ናት። ላይቭ ላይ በነበሩ ሰዓት ላይ ነበርኩኝ እኔ ነበርኩኝ። እንዲህ ወጥቼ ባልናገርም የሚያወሩትን ነገር እየሰማሁ ነበረ። ሙኒትና ሳራ ቤት በተነጋገሩበት ሰዓት ላይ ማለት ነው። እና የዛን ጊዜ አሁን ሙኒት ልትረዳሽ እርግጠኛ እኔ በጣም ደስ ብሎኝ ንግግሯን በጣም አፕሪሽት አድርጌ ተባረኪ ብዬ ባርኪያት ነው ከውስጥ እኔ ከላይቭ ላይ የወጣሁት። በቃ ደስ አለኝ እንደምትረዳሽ ስትነግርሽ ማለት ነው። 2000 ምናምን ህዝብ ነበረ ሳራ ቤት። ግን በዚህ መካከል ላይ ግን ሙኒትና አንቺ በዚህ በሰፈሬ ልጅ ባልሽው ልጅ ሚስ አንደርስታንድ ተፈጠረ በመሀላችሁ አይደለ? ያ ነገር ሚስ አንደርስታንድ ተፈጠረ እንጂ አንቺ ጥፋት አጥፍተሽ አይደለም። ልጁ ምንም ነገር ሳይረዳሽ አንድ ቀን የት ነሽ ያለሽ ቪዲዮን እንኳን በሰራሽበት ሰዓት የሰፈርሽ ልጅ ነው አይደል? ፎር ኤግዛምፕል እኔ አሁን የሰፈሬ ልጆች ቢኖሩ እዚህ አካባቢ ጋር አመመኝ ብዬ ብል ታመምኩ ብዬ ብል የሰፈሬ ልጆች ይመጣሉ። ምን ሆንሽብን? ምንድን ነው የሚያስፈልግሽ? ሐኪም ቤት ነው? መድኃኒት ነው? ኢንሹራንስ አለሽ ወይ? ወይስ በግልሽ በገንዘብሽ ነው ትታከሚው ብለው የሚያግዙኝ ሰዎች ይኖራሉ። እሱ ግን በዛን ሰዓት ላይ ግን ወጥቶ ይሄን አላልሽም። ግን ነይ ብሎ ጠርቶሽ ቪዲዮ ሊሰራብሽ የራሱን ቢዝነስ ሊያንቀሳቀስ ጠራሽ። የዛን ሰዓት ደግሞ አንቺ ደግሞ በየዋህነት ሄድሽ እሱ ጋር። በሄድሽበት ሰዓት ላይ ግን ሙኒት ቅር አላት። ኦልሬዲ ጀምረዋለች እሷ ጉዳዩ። ሙኒት ጉዳዩን ይዘዋለች። እሷ ልትገዛልሽ መኪና፣ ስራ ልታሰራሽ፣ ቪዛ ልትሰጥሽ ቃል በገባችበት ሰዓት ላይ እሱ ስለጠራሽ ሙኒት ቅር አላት። ሚስ አንደርስታንድ ተፈጠረ መሀላችሁ። አንቺም አውቀሽ ያ ነገር ልታደርጊ አይደለም ሄድሽው አይደለ ጌጥዬ? ከዛም በኋላ የህዝቡ ጩኸት፣ የኢትዮጵያ ህዝብ ጮኸልሽ። በእውነት እኔ በጣም ደስ ያለኝ ብዙ ሰው ወደደሽ። ብዙ ሰው ለማርሻል ኮንት ሰጠው። ያንቺን በጣም ፑሽ አደረጉ። እሱም ደግሞ የኢትዮጵያን ህዝብ ጩኸት ሰማና ያችን መኪና ሰጠሽ እና በሙኒትና በአንቺ መካከል ላይ ያለው ነገር ክሊር እንዲሆን ፈልጋለሁ ጌጥዬ። ምንም አንቺ ጋር ጥፋት አልነበረም፣ ሙኒት ጋርም ጥፋት አልነበረም። ሙኒት ልትረዳሽ 100% ያሰበሽ ሴት፣ ቃል የገባችልሽ ሴት ናት። በህዝብ ፊት ደጋግመሽ ሳራ ጋርም ስትጠይቂያ ሳራ እሺ አረሳውም ቃሌን አከብራለሁ እያለች ነበረ ሳራ አይደለም? እና ይሄ ነገር በሙኒትና በአንቺ መካከል ላይ የነበረው ነገር ሚስ አንደርስታንድ ነው እንጂ አንቺ ሙኒትን አስቀይመሽ አይደለም፣ ሙኒት አንቺን ማስቀይማሽ አይደለም። ይሄ ነገር በደንብ ዲፕሊ እንደገና ስለተሙም ደግሞ ምንድን ነው ደውሎልሽ ነበረ፣ የሆነ ነገር አወራችሁ። ከዛን አንቺ ማታ ተኝተሻል፣ ደክሞሻል፣ ተኝተሻል። ግን ላይቭ ላይ ሳራ ቤት ተገብቶ እየተወራ ነበረ አይደለም? ፕላስ ደግሞ ማነት አላቃትም አይዶን ነው ስሟን እንግዲህ እርግጠኛ ሳልሆን ብዙ እንዳላወራ በጣም ብዙ ህዝብ ባለበት መካከል ላይ እሷን ስሟን ሜንሽን ማድረግ አልፈልግም። ማን ስሟን አላወቅኳትም። ዘርፌ ናት፣ ዘርፌ ትባለች። ስለኔ ማብራሪያ የሰጠች አዎ፣ ስለ አንቺ ማብራሪያ እየሰጠች ነበረ። ግን ይሄን ሁሉ ማብራሪያ እኔ እንደ ራሴ ማንንም ወክዬ አይደለም። እንደ ራሴ ግን አንቺ ነበርሽ ራስሽ ባለቤቷ ነው ወጥተሽ ይሄን ነገር ኤክስፕሌን ማድረግ ያለብሽ። ህዝብ ድምፅ እንደሆነሽ ለህዝብ ወጥተሽ ይሄን ነገር ኤክስፕሌን ማድረግ የነበረብሽ አንቺ ነሽ እንጂ ማንም ሰው አልነበረም። ከአንቺ ቀድመው ወጥተው ያላልሽውን ነገር በሚስጥር በውስጥ ያወራሽውን ነገር ወጥተው አደባባይ ላይ እነሱ ማውራት አልነበረባቸው። ይሄ የኔ ነው። አውርቼ ጨርሼዋለሁ። 1,100,000 ያየው ቪዲዮ ነበረ አይደል እንዴ? ቪዲዮ ሰራው ለአዶናይ የሚል አይደል እንዴ? እንኳን አይደለም ተሙጋ ያልደረሰበት ቦታ የለም። አይተውታል አብዛኛው ሰው። እሱ አላየውም ወይ? ለምን የዛን ያልደወለልኝም? ለምንድን ነው ከኤቢ ማርሻል ጋር ችግር መኖሩን ሲያቅ የገዛ የራሱን ችግር እኔን እንደ እንትን አድርጎ የሚያቀርበኝ እዛ ጋር? የእኔ ጥያቄ ያ ነው። እኔ አሁን ከዛ በኋላ ነው የማውቀው ችግር እንዳለበት ከኤቢ ማርሻል ጋር። በነገራችን ላይ ግን እንደው አደይን ዶፍተደ የረዳኝ የሚያገዘኝም እዚህ ድረስ የሚሄደው የስጦታ ትንሽ የለውም። ቫሊዩ የሚሰጠው ሰውየው ነው። እሺ ቫሊዩ የምትሰጡት እናንተ ናችሁ።
እኔ ግን በነገራችን ላይ ስጦታ አይደለም የተሰጠኝ፣ ለምኜ ነው የተሰጠኝ። ለማኝ ብላችሁኝ የለ ለምኜ ነው የተሰጠኝ። እናንተ ስሜን ቀይራችሁ ጌጤ እንደምንዋልሽ ትታችሁ እንደምንዋልሽ ለማኝ ማለት የጀመራችሁት እናንተ አይደላችሁ? ለምንድን ነው? ለምኜ ነው አይደል እንዴ? ስለለመንኩ ነው አይደል እንዴ? ፎርዋርድ ያደረጋችሁለት ለሱ እርዳት ብላችሁ እንትና ጋር የጮኋችሁት ለዛ ነው አይደል እንዴ? ከዛ እኔ ታይቻለሁ አይደል እንዴ? ተረድታለች ብሏል ህዝብ አይደል እንዴ? ሰጥቷታል። ይሄ መኪና የእሷ ነው ተብሏል አይደል እንዴ? ከዛ ለምን ተቀየረ ነው የእኔ መከፋት እንጂ እኔ ኤቢ ማርሻልን በታሪክ አልጠላውም፣ በታሪክ አልወቅሰውም፣ በታሪክ አልሰድበውም። እንትና ግን እዚህ ጋር ታሙ የምትሉት ልጅ 1 ብር አውጥቶ ያረዳኝ ሰው አሜሪካ ነው የምኖረው እኔ ምናምን ሲለኝ እኔ ደግሞ ሊረዳኝ መስሎኝ ነው ያጀማትል ኸይር። እኔ በጣም ይቅርታ፣ እኔ በጣም ትልቅ ይቅርታ ለኤቢ ማርሻል። መብት ነው መኪናህን አለመስጠት። ነገር ግን በእኔ የተነሳ ማንም ሰው አፉ እንዲከፍትበት አልፈልግም። ሲምፕሊ ማንም በቃ መርዳት ከእኔ ነገ ከነገ ወዲያ እንደማታዩኝ አውቃለሁ። ግን ደግሞ ቃለ ሰማይ ቃለ ምድር ነው የምለው። በእውነት እኔ አሮጊት አይደለም፣ ውሃ ሽጬ አላሳደግኳቸውም። ግን እራገማለሁ። በተለይ ነገ ከነገ ወዲያ ብሞት ፎቶን ፖስታችሁ እኔን የሚለውን የምትለቁ ሰዎች ወይም ደግሞ በስማችሁ አበባ የምታበረክቱልኝ ሰዎች ለአስክሬኔ አልፈልግም። ዛሬ ግን እርዱኝ ብያለሁ። በቁሜ የረዳኝ አንድ ሰው እስካሁን ድረስ ኤቢ ማርሻል ነው። እሱ እንዲሰደብ አልፈልግም። ሲምፕሊ አጥፍተዋል። አጥፍተዋል። መኪናዬን ቀይረውብኛል። አልፈለግኩም ነበረ። ዛት ሶል ከላስ። ሌላው ደግሞ እኔ አሁን አያለው ካልቻልኩኝ በራሴ ሄዳለሁ። ሙሩሮ ምናምን የተባለበት ቦታ በራሴ ሄጄ አወርዳለሁ። እችኛዋን 2ኛዋን መኪና አለቀ። እነሱ ይሄ ነገር እንደሚመጣ ነግሬዋለሁ። መኪናው በእኔ ስም እንዳይነዳ ብየዋለሁ። ዛሬ ግን ሜሴጅ ገባልኝ። በሳሌ ሬጅስተር ያልተደረገች መኪና ይዘው ሲሄዱ ማለት ነው። ሌላው ኤቢ ማርሻል መኪና ከሰጠኝ በኋላ ቶታሊ ዲስኮናክት ያደረጉኝ ሰዎች እና የተከፈሁባቸው አሉ። ሙኒት ለምን ከሰጠችኝ ተስፋ አንጻር ከእሷ በጣም ብዙ ነገር እጠብቅ ነበረ። በየቀኑ እየሄድኩኝ የሳራ ዋትሳፕ ላይ መልእክት ልካለሁ። መቼ ነው የምገባው? መቼ ነው የምታግዙኝ ብዬ ማለት ነው። በየቀኑ በሚባል ደረጃ በተለይ የአሁኑ እሑድ ቃል ገብታልኝ ስለነበረ ሌሊቱን ሙሉ ቁጭ ብዬ ነው የጠበቅኳት። ሌሊቱን ሙሉ ማለት ነው። ግን በአጋጣሚ ሌሎች የምታግዛቸው ሰዎች ስለነበሩ ነገሩ ለእኔ ጋር ሳይመጣ ያው አልተደዋወልንም ሁሉ። በመሀል ይሄን ነገር ሳይ በቃ እኔ ተስፋ ቆረጥኩ። በቃ እኔ በእግዚአብሔር ይሁንባችሁ ኤቢ ማርሻልን በተመለከተ ቪዲዮ እንዳሰሩ ቤታችሁን ከፍታችሁም አትስደቡት። ለምን እንደሆነ ታውቃላችሁ? መልሶ ጊቭአዌይ ነፃ የተሰጠው ልጅ ግን አልቅሶም የመመለስ ቻንስ የለውም። እኔም ቢሆን እንዲህ በነፃ ዝም ብሎ ከመሬት አንስቶ እጣ አሸንፌ ቢሆን ዞክ ወስደዋለሁ። መጀመሪያ እኔ ምንም አይነት እንትን አውጥቼ አላቅም ማለት ኮምፕሌን አውጥቼ አላቅም ሲጀመር። እና አሁንም ያሉት ነገሮች ከሁሉ በላይ እኔ ተመስገን ወይም ተሙ ከእንትና ጋር ፕሮብሌም ካለበት እኔ ምን አገባኝ? በእናቷችሁ የሰው ደሃ እኔ ምን አረኳቸው? የተደላደለ ህይወት ስላለው ለምንድን ነው እኔን ከሰው ጋር የሚያጣላኝ እንዴ? ለምን የራሳችሁ ብዙ ሰዎች ደወላችሁልኝ። ወይኔ በኢየሱስ ስም አናቴ እስኪበሳ ድረስ ስልክ ይጮሃል። አነሳለሁ። ጌጤ በጣም ብዙ ሰው ስለ አንቺ እያወራ ስለሆነ ኤክስፕሌን መደረግ አለበት ይሄ ጉዳይ። እሺ ማታ 3 ሰዓት በቤቴ ነኝ። ተመልከቱ እንግዲህ ሄዶ የሚቆመው ቤታቸው ውስጥ መግባት አለብኝ። ለቪው ነው። እኔ በሞት እንኳን አላሳዝናቸውም። እዚህ ውስጥ 7000 ሰዎች አንዳችሁ ጣታችሁን አታንቀሳቅሱም። ከወጣው በኋላ እኔ እዚህ ባዶ ቤት ነው ተዘግቶብኝ የምሞተው እንዴ? በቃ ማለት የእኔ መርዳት አላማ ካላችሁ ቪዲዮውን ተውትና እኔ ጋኑ እኔ የፈለጉ ቀረ እንዴ? እንደዛ እንደ ድሮ እንደነበረው ነገር ቀረ እንዴ? በቃ ቀረ። ያ እውነተኛው መረዳዳት ቀረ እንዴ? ምን ሆናችሁ ነው? በማርያም እንዴ
አልኩትኝ እንዳትወጣ። ምክንያቱም እኔ አንድ ሳምንት ጊዜ ስጠኝ፣ አትሊስት ከእነሱ ጋር የምናወራው ነገር አለ፣ ምንም ነገር እንዳይወጣ። ዘርፌም እንደዚሁ መናገር አልፈልግም ብዬሻለሁ እዛ ጋር በቃ ሺዝ ማይ ቤስት ፍሬንድ ሲንስ ሎንግ ታይም። ገና ቲክቶክ ስንከፍት ምናልባት በሚባል ደረጃ እኩል ሰዓት ነው የከፈትነው። ሁለታችንን መጀመሪያ ፎሎ የተደራረግ ነው። እኔ እሷ ስትገባ እሷ ቤት፣ እኔ ስገባ ደግሞ እኔ ቤት እንደዚህ ነበርን እና እኔ በፍጹም ይሄ ነገር ወጥቶ አደባባይ ላይ መስታወቱ ብቻ በዚህ ደረጃ አይደለም። በቃ በዚህ ደረጃ አይደለም ጋይስ። ያ ጋይስ በእናታችሁ እንዴ እንደ ድሮ እኔን መርዳት የምትፈልጉ ሰዎች ካላችሁ ኑ እዩኝማ። ማርያምን በጣም እኮ ጥቂት ጊዜ ነው በህይወቴ የቀረኝ የምኖርበት። እኔ አበባ አታኑሩልኝ አለ በመቃብሬ ላይ። እኔ በዚህ ጋር መታችሁ አታልቅሱልኝ፣ ዘለላም ባማታፍሱልኝ። ዊዛውት ካሜራ ኑ እገባለሁ። ያ ማለት ያኔ ይሄ የዘመን አመጣሽ ስለሆነ ይቀራል አይደለም። ግን ቤታችሁ መምጣት ካለብኝ እመጣለሁ። ዳዝማተር የትም ቦታ መሄድ ካለብኝ ማድረግ ያለብኝን አደርጋለሁ። ግን ለምንድን ነው ለምን ያኔ ሁሉም ሰው ቤቴ አንድ ሰዓት ነኝ፣ እኔ ረዳሻለሁ፣ እኔ ልረዳሽ ብቻ ነው የምፈልገው። ትናንትና ሶሪ ባና እንደዛ የምትባል ልጅ ደወለችልኝና ቀን ፎሎ ይመልሽ የሆነ ሰው ከአሜሪካ ሊረዳሽ ይፈልጋል ስትለኝ ወጥ ልሰራ የወጣሁት ሽሮውን ትቼ ሁሉን ነገር እርግፍ አድርጌ ወደ ቤቴ ስሮጥ የእሷን ታሪክ ላስተካክል ፎሎ አረኳት፣ ስልኬን ሰጠኋት። ከዛ አሜሪካ ያለው ማን ነው? ተሙ ነው። ተሙ ለእኔ አንድ ዳቦ የምገዛበት 1 ብር ሰጥቶኝ ማያውቅ ሰው ነው። እውነት አያውቀኝም። እዚህ ምድር ላይ ቲክቶክ ላይ አያውቀኝም፣ አላየኝም። ወላ እሱ ስለተጣላው ብቻ እሱን መስደቢያ መንገድ ነው የሚፈልገው እንዴ። 2 መኪና ጊቫዌይ ሰጥቷል በሰዓቱ በቀኑ ማለት ነው። ኦኬ አንዱን የወሰደ ልጅ አለ። ያው ይሄ ነገር ውሸት ነው ብላችሁ ካሰባችሁ፣ እኔ ግን ለማኝ ነኝ እንዳልኳችሁ ነው። እኔ ለማኝ ነኝ። ስሜን ቀይራችሁት የለ ለማኝ ነኝ። ለምኜ ለምንድን ነው የማይረባ ነገር? ስሜ ጠፍቷል ኦልሬዲ። ሳራ የተናገረችው ነገር የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ፣ የሆነ ቤት ትገቡና ስም ይዛችሁ ትወጣላችሁ። ያ ነገር 100% እርግጠኝ። ከዚህ በኋላ ለምትለምኑ ለተቸገራችሁ ሰዎች ወየውላችሁ። ምክንያቱም በጣም ይሄ የምንረዳዳበት ዓለም ቀርቷል። የታይታ ብቻ ሆኗል። በጣም ነው የሚሰቀጥጠው። በእውነት ነው ማዝነው። እኔ በጣም አዝናለሁ። ምንድን ነው የምረዳኝ? ሰዎችን በማጋለጥ ነው እኔ አገልግሎቴ። እኔ ብታጋልጥልኝ ሌሎች ስንት የሚጋለጡ ሰዎች አሉ። ሂድና እነሱን አጋልጥ እንዴ። ይሄ ልጅ ለአንተም ራሱ ታናሽህ ነው። እውነቱን እናውራ ከተባለ አይደል እንዴ? ያንተም ታናሽ ነው። እድሜህን ባላቀውም እንዴ ለምንድን ነው እሱ ገና ኖ ገብርኤል ምስክሬን ከማንም ጋር ኮኔክሽን የለውም ልጁ። ሲጀመር ማንንም ወጥቶ ሲሰድብ አታውቁትም። መስራት ያለበትን ደቂቃ ሰርቶ ላጥ ነው የሚለው። በቃ የራሳቸው የሆነ ሚሊየን ነገር ሊኖር ይችላል። መኪናው እንደሰማሁት ከሆነ በመጀመሪያው መኪና በውድ ዋጋ ነው የተገዛው። እሱንም ሰጥተውኝ ብሩንም መስጠቱን ላይፈልጉት ይችላሉ። በቃ ስለዚህ እኔ ከፍቶኛል። አዎ ከፍቶኛል 100%። ግን ለምንድን ነው የምሰድበው? ግዴታው ነው እንደሱ። እንደዛ ከሆነ እናንተም ግዴታችሁ ነው። እናንተ 7000 ሰዎች እራሳችሁ ግዴታችሁ ነው። እርዱኝ እንዴ! ለምንድን የምትሰድቡት? እሱን የመስደብ ሞራልም የላችሁም። አግዙኛ መጀመሪያ